ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ የዛሬ ሳምንት ቅዳሜ ፌብሩዋሪ 21 ከ3 PM ጀምሮ ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ 10ኛ ዓመት ምስረታ በዓሉንና የ7ኛው ዙር የጳጉሜን የእውቅና ሽልማት በደመቀ ሁኔታ ያከናውናል። ይህንን የተመለከቱ መረጃዎች እንድትሰጠን ከመስራቾቹ አንዷን ወይዘሮ ፀሐይ መዝገቡን ጋብዣለሁ። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ፀሐይ ግብዣዬን ተቀብለሽ ስለተገኘሽ በጣም አመሰግናለሁ። ወደ ጳጉሜን ሽልማት ከመሄዳችን በፊት በሌላ ፕሮግራም በሰፊው የምንመለስበት ሆኖ ለአሁኑ ግን ለምንጊዜም ሚዲያ የመጀመሪያሽ እንደመሆኑ ምናልባት የማያውቁሽ ቢኖሩ ስለ አንቺም ስለ አባትሽም ጥቂት በማለት ብትተዋወቂልን። ከሁሉ በፊት ሪዮትዬ ስለጋበዝሽኝ በጣም ደስ ብሎኛል። እንግዲህ ፀሐይ መዝገቡ ኦልሬዲ ተዋውቂያለሁኝ። አሁን ስለ ጳጉሜ ነው የምንነጋገረው። እንደገና ደግሞ የሚቀጥለው ጊዜ ደግሞ የአባቴን መጽሐፍ በተመለከተ እንወያያለን እና መጽሐፉ እዚህ ላይ እንደሚታየው ኢትዮጵያ መልክዓ ምድሯ፣ ሕዝቦቿ፣ አስተዳደሯና ኢኮኖሚዋ በቀዳማዊ ኃይለ ሥላሴ ዘመን ነው የሚለው። ይሄ መጽሐፍ የተጻፈው ወይም አባቴ መጽሐፍ የጀመረው ቆይቷል፣ ከ50 ዓመት በፊት ነው እና የሚቀጥለው ላይ ስንነጋገር እሱን በደንብ ሰፋ አድርጌ ለጥያቄዎችሽን መልስ እሰጣለሁ። ግን አሁን ወደ ጳጉሜው ብንሄድ ምን ይመስልሻል? እሺ ይቻላል። እንደው ትንሽ ነገር እንድንላቸው ብዬ ነው። በዛውም ጠብቁንም ለማለት በሰፊው እንወያይበታለን። መሄድ ትችላለሁ። እሺ እንግዲያው መጽሐፉ ያተኮረው የኢትዮጵያ ኢኮኖሚ 14ቱን ጠቅላይ ግዛት እያንዳንዱን ጠቅላይ ግዛት አየሩን ወይም የአየር ጠባዩን፣ የህዝቡን ባህል፣ የህዝቡን አኗኗር፣ ምን እንደሚያመርቱ የተለያዩ ጠቅላይ ግዛቶች በዛን ጊዜ ምርታቸው ምን ነበር፣ ባህላቸው ምን ይመስል ነበር፣ የእርስ በርስነት ሰላምን በተመለከተ ፖለቲካውን በተመለከተ ያልዳሰሰው ነገር የለም። ሌላው ቀርቶ የአንድ ጠቅላይ ግዛት የአየር ጠባዩንና የዝናቡን መጠን ልክ ዝናብ በሚዘንብበት አካባቢ። ሌላው ደግሞ ያተኮረው ለምሳሌ ሐዘን በወላይታ ሐዘን እንዴት ነው ምሳሌ ነው። ወይም ደግሞ በሌላው ጠቅላይ ግዛት የሐዘን ሁኔታ የሚለያይበትን የተለያዩ ባህሎች በተለያዩ 14 ጠቅላይ ግዛቶች እንደነበሩ፣ እንደውም በዛን ጊዜ ኤርትራም የኢትዮጵያ አካል ስለነበረች የኤርትራንም የተለያዩ መጽሐፉ ላይ እንደሚያሳየው ኢኮኖሚውን፣ መልክዓ ምድሯን፣ ህዝቦቿን በደንብ አድርጎ ጠቅሶ አቅርቧል። እንደውም ይሄ መጽሐፍ አሁን መነጋገሪያ የሆነ ብዙ እየተወያዩበት ነው እና በተለይ ወጣቱ ትውልድ ከዚህ መጽሐፍ ብዙ ይማራል ብዬ አስባለሁ። አባቴ ደግሞ በየሀገሩ እየሄደ በየጠቅላይ ግዛቱ እየሄደ በአይኑ ያየውን ዶኪመንት እያሰባሰበ የጻፈው ነው። እንዲሁ ዝም ብሎ በስማ በለው እንደዚህ ስላሉ ነው ብሎ የተጻፈ ነገር አይደለም። 1 ዓመት ከስራው ቬኬሽን ወስዶ ሄዶ ነው ይህንን እየተዘዋወረ የጻፈው እና ለወጣቱ ትውልድ ብዙ ያስተምራል ብዬ ተስፋ አደርጋለሁ። እንግዲህ ሪዮት በሚቀጥለው በደንብ ስንገናኝ ሰፋ አድርጌ ዝርዝር ያለ መረጃ እሰጣለሁ። እሺ ቴንኪዩ። በጣም ከተገናኘን አይቀር እንደው ትንሽ እንድትይበት ብዬ ነው እንጂ ብዙ መነጋገር ያሉብን ጉዳዮች ስለሆነ ያሉት በሰፊው እንመጣበታለን። አድማጮቻችን፣ አሁን ወደ ጳጉሜን ስንመጣ የፊታችን ቅዳሜ 10ኛ ዓመቱን የሚያከብረው ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ የተመሰረተበትን ዓላማና እስካሁን ያከናወናቸውን ተግባራት በተመለከተ ጠቅለል ያለ መረጃ ብትሰጭን። እንግዲህ የጳጉሜ የኢትዮጵያውያን መዝናኛና የበዓል ማዕከል
የተቋቋመው ከ10 ዓመት በፊት ነው። የዛሬ 10 ዓመት ነው። 2016 ነው በፈረንጅ አቆጣጠር የተቋቋመው። ዋናው እንግዲህ ሁለታችን ነን፣ እኔና ዳኒ ነን። ዳንኤል አርጋው እሱ ብዙ የሚታወቀው በቮይስ ኦፍ አሜሪካ ጋዜጠኝነቱ ነው እና እሱ እና እኔ ነን። ይሄንን ግን በአብዛኛው እኔ ክሬዲቱን የምሰጠው ለዳኒ ነው። ረዳት ነኝ እኔ፣ ግን በአብዛኛው እሱ ትልቁን ሚና የሚጫወት ሰው ነው እና የዛሬ 10 ዓመት አቋቋም ነው። ሲቋቋም እንግዲህ ምንድን ነው ዋናው ዓላማችን? ለኢትዮጵያ በተለያየ ሙያ አስተዋጽኦ ያደረጉ ኢትዮጵያውያንን እውቅና ሽልማት መስጠት ነው እና ሌላው ዓላማችን ደግሞ ይሄንን እኛ ስናደርግ ወይም ደግሞ ቀደም ያሉትን ስናስተዋወቅ አሁንም ያሉትንም ስናስተዋወቅ ለሌላ ኢትዮጵያውያን ለወጣቱ ትምህርት ይሆናሉ፣ ምሳሌ ይሆናሉ በማለት ነው። ጳጉሜን ናን ፕሮፊት ነው። ለትርፍ የተቋቋመ ድርጅት አይደለም። ከሃይማኖት ከፖለቲካ ነፃ የሆነ ነው። እስከ ዛሬ ድረስ ወደ 20 በላይ 22 23 የሚሆኑ ሰዎች እውቅና ሰጥተናል። ከነዛም ውስጥ መዘርዘር እችላለሁኝ አስፈላጊ ከሆነ። ግን እንዳልኩሽ እንግዲህ ይሄ ነው የኛ ዋናው። ለኢትዮጵያ ያገለገሉ የሰሩ ሰዎች በሙያቸው ምስክርነት ኖት ምስክርነት ላይክ ለሌላው ሰው ትምህርት እንዲሆኑ በማሰብ ነው ይሄ ድርጅት የተቋቋመው። ሁሉንም እንደው መዘርዘር ቢከብድ እንኳን የተወሰኑትን እስካሁን እነማን ተሸለሙ የሚለውን። አዎ እንግዲህ የመጀመሪያ 3 ዓመቱን ሽልማት ሳይሆን እውቅና የሰጠናቸው እነ ብላቴንጌታ ህሩይ ወልደስላሴ ዲፕሎማት፣ ገጣሚ፣ ደራሲ፣ እሳቸውን ማወቅ የለም በእሳቸውን የጀመርነው። ከዛ በኋላ ገብረ ክርስቶስ ደስታ። ገብረ ክርስቶስ ያው ገጣሚ ነው፣ ሰዓሊ ነው፣ የታወቀ ነው። እሱን ያደረግነው። ሌላው ደግሞ ማርች 8 ላይ እንግዲህ ይሄ 3ኛ መሆኑ ነው። 3ኛ ዓመቱ ላይ ማርች 8 የዊመንስ ዴይ አዘጋጅተን የቀድሞ እናቶቻችን የቀድሞ ነገስታቶች የሴት ነገስታቶች የሰሩትን በተለይ እንግዲህ አሜሪካን የሚያህል ሀገር አንድም እንኳን ሴት በዛን ሰዓት ያቀረብ ነው። አንድም ሴት እንኳን ፕሬዚደንት ሳይኖራት ኢትዮጵያ እነ እቴጌ ጣይቱን እነ እቴጌ መነን እነ ንግስት ዘውዲቱ እነዚህን የመሳሰሉ የሴት ነገስታቶች ያቀረበች ወይም የነበራት ኢትዮጵያ እንደሆነች በሚመለከት ሌላም ደግሞ የተለያዩ አርበኞች ሴቶች ያደረጉትን አስተዋጽኦ የተለያየን ሴቶች የተለያየ የሴቶችን ተሳትፎ አቅርበናል። ከዛ በኋላ እውቅናና ሽልማት ከሰጠናቸው መሀል አቶ ከተማ ይፍሩ ያው በዲፕሎማሲው ዓለም የታወቀ ነው፣ እሳቸው ያበረከቱት። አቶ አህዱ ሳቡሬ እሳቸውም ዲፕሎማት ጋዜጠኛ ናቸው ነበሩ። ጋዜጠኛ ደረጀ ኃይሌ፣ ደራሲ ፍቅረ ማርቆስ ደስታ፣ ገጣሚ ኑረዲን ኢሳ፣ ኢንጂኒየር ስመኘው በቀለ። እንግዲህ እሱም በ2020 ላይ ነው፣ ግን ልጁ ቀርቦ እውቅናውን ተቀብሎ ተሳታፊ ሆኗል በዙም። ሌላው ፕሮፌሰር ጌታቸው ኃይሌ፣ ፕሮፌሰር ኃይሌ ላሬቦ፣ አለም ፀሐይ ወዳጆ፣ ጋዜጠኛ አዲሱ አበበ፣ ታማኝ በየነ፣ ጋዜጠኛ ኤልያስ መሰረት ናቸው። እንግዲህ እውቅና ከሰጠናቸው ሰዎች መካከል ሌሎችም አሉ። የእጩዎች መረጣ ጥቆማን ይሄ ሂደቱ ምን ይመስላል የሚለውን ደግሞ እስኪ። ብዙ ጊዜ የሚጠቁሙን ሰዎች አሉ፣ የተለያዩ ሰዎች እና ያንን ከኔና ከዳኒ ውጪ ሌላ እንደ ቦርድ ሜምበርስ ማለት ይቻላል ለነሱ ያንን እናቀርባለን። ከዛ በኋላ እኛን መርጥና ማለት የተሰጠንን እናቀርባለን። ከዛ በኋላ ቦርድ ሜምበሩ ውሳኔውን ያደርጋል። ይሄ ይላል። ከዛ በኋላ
እንቀበልና ሰዎቹን ያው ለሽልማትና ለእውቅናው ተሳታፊ እናደርጋቸዋለን። 10ኛ ዓመታችሁ ሆኖ አሁን 7ኛው ዝግጅት የሆነበት ጋፑ ምንድነው የሚለውን እሱን እስኪ ትንሽ። አዎ 10 ዓመት የተቋቋመው ማዕከል ሰዎችን ሽልማት መስጠትና ኢንፐርሰን አምጥቶ ወይም ደግሞ የነሱ ፋሚሊ ሜምበር መጥቶ እንዲሳተፍ ማድረግ የጀመርነው ያለፈው 7 ዓመት ነው። የመጀመሪያ 3ቱ እንደተናገርኩት የብላቴንጌታ ወልደ ስላሴ እሳቸውን የልጅ ልጃቸው ነበር ከኤሌ እሱም መጥቶ ተሳትፏል። አሁን ያለፈው 7 ዓመት ጀምረን ሽልማትን መስጠት ጀምረናል። በፊት እውቅና ብቻ ነው። ሽልማት ስንል ስማቸው ኢንግሬቭድ የሆነ እንሰጣቸዋለን ማለት ነው ከሰርቲፊኬቱ ሌላ እና የመጀመሪያው 3ቱ እንዳልኩሽ የሴቶች ብላቴንጌታ ህሩይና ገብረ ክርስቶስ ነው። ከዛ በኋላ ግን የተለያዩ ሰዎች ስቱዲዮ እዛ አዳራሹ ሴሬሞኒውን የምናደርግበት አዳራሽ ድረስ እየመጡ አሁን ለምሳሌ በእድሜ ገፋ ካሉት ውስጥ አቶ አሰፋ የኮመርሻል ባንክ አይ ቲንክ ዲሬክተር ነበሩ። እንደውም በስማቸው እንትን ብሏል፣ ብራንች ተከፍቷል፣ የባንክ ብራንች አዲስ አበባ እና እሳቸውም እንግዲህ ኦልደስት እሳቸው ናቸው። መጥተው እዛ ተካፋይ ሆነዋል። አቶ አሰፋ ጸጋዬ እንደውም ብሔራዊ ባንክ የሚለውን የኢትዮጵያን ስም የኢትዮጵያን ባንክ የሰየሙት አቶ ጸጋዬ ናቸው። አቶ አሰፋ ጸጋዬ ይቅርታ፣ ብዙ ስም በዛና ተምታታ ይበዛል። ጳጉሜን የሚለውን ስም ለምንድን ነው የመረጣችሁት? እስኪ ስያሜያችሁ ላይ ትንሽ። ጳጉሜን የመረጥንበት ምክንያት 13ኛው ወር ነው። በሌላው ዓለም 13ኛ ወር የሚባል የለም። እኛ ሀገር ነው 13ኛ ተብሎ ጳጉሜን እና ጳጉሜ በጣም ዩኒክ ነው። ያለፈውን ዓመትና የሚቀጥለውን ዓመት የሚያገናኝ 5 ወይም 6 ቀን ነው እና ዩኒክ ስለሆነ በዛ የተነሳ ነው እኛም ይሄንን ጳጉሜ ብለን የሰየምንበት ምክንያት። ወደ አሁኑ ደግሞ እንሂድና የአሁኑስ እስኪ ምን ይመስላል? እንግዲህ 10ኛ ዓመት ነው፣ በጣም ደመቅ እንደሚል ይጠበቃልና ምን ይመስላል የሚለውን እስኪ እሱን ደግሞ ትንሽ አጫውችን። አዎ እንግዲህ አሁን የምንመርጣቸው ሰዎች ዝርዝር ከመሄዴ በፊት ቦታው የሚሆነው በ6200 ፕላያ ቪስታ ድራይቭ ነው። ፕላያ ቪስታ ከተማ ውስጥ ነው። 90094 ዚፕ ኮዳችን። በዓሉ የሚሆነው ፌብሩዋሪ 21 3 ፒኤም ላይ ነው። ይሄንን የአሁኑን የ10ኛ ዓመቱን ዝግጅታችንን ልዩ የሚያደርገው ላለፉት 10 ዓመታት በየዓመቱ ሳናቋርጥ ስራችንን ሰርተናል፣ እውቅናውን ሰጥተናል እና 10 ዓመት አንድ ድርጅት 10 ዓመት ሞላው ማለት በጣም ትልቅ ወይም ሰክሰስፉል። እዚህ ሀገር እንደውም 5 ዓመት ከሞላው አንድ ድርጅት በሰክሰስፉል ነው ተብሎ ሌብል ይደረጋል። እኛም እንደሱ ነው። 10 ዓመት ሙሉ ሳይቋረጥ ብዙ ነገር አለ እንግዲህ ኮቪዱም ነበር፣ ያም አላቋረጠንም አልያዘንም እና 10ኛ ዓመቱን መድረሳችን በጣም እንደ ትልቅ አቺቭመንት ነው የምንቆጥረው። በዚህ ላይ ደግሞ እነዚህ አሁን 7 ሰዎች የምንሸልማቸው ብዙ አስተዋጽኦ ያደረጉ ናቸው። ይሄንን ድርጅት በ2 ሰው ወይም በቦርድ ሜምበርስ ብቻ የሚቋቋም እዚህ አልደረሰም። ብዙ ኢትዮጵያኖች እጅ አለበት። ብዙ የሚረዱን አሉ፣ ቢዝነስ ያላቸው በግለሰብም የሚረዱን። ሌላው ደግሞ እኛ ገንዘብ የምንመርጣቸውን ሰዎች በግል ይሄን ያህል ቀረቤታ ኖሮን ወይም ደግሞ ምንም የምናገኘው ጥቅም ኖሮ ሳይሆን በንጹህ የምንሰራ ሰዎች ነን። ለሀገራቸው የሰሩ ሰዎችን መርጦ መሸለም ነው እና ይሄ የ10ኛ ዓመት መድረሳችን ለእኛ ብቻ ሳይሆን
እዚህ እንድንደርስ ፋይናንሻሊ የረዱናሉ፣ በሀሳብ የረዱናሉ። እነሱን ሁሉ የምናመሰግንበት ዓመት ነው። እንግዲህ ሁለታችንም እኔም ዳኒም ስራ አለን። ከስራችን ውጪ ነው ይሄንን በትርፍ ሰዓታችን የምንሰራው። 10 ዓመት መድረሱ እኔ ቤተሰብ አለኝ፣ እሱም ቤተሰብ አለው። ሳናቋርጥ እዚህ ደረጃ መድረሳችን 10 ዓመት በጣም ትልቅ ስኬት ነው ብለን እናምናለን። እሱ ነው ልዩ የሚያደርገው 10ኛ ዓመት መድረሳችን። በጣም በተለይ ደግሞ በዚህ ሀገር የኑሮ ውጥረት ውስጥ ምን ማለት ነው 10 ዓመት አንድ ድርጅት መድረስ ማለት በደንብ ግልጽ ነው እና ትልቅ ስኬትም ነው፣ በደንብም መከበር ያለበት ነው። አሁን ደግሞ ስለ ተሸላሚዎቹ ስለሚኖረው ዝግጅት በቀኑ እሱን ደግሞ ንገሪኝ። አዎ፣ ከዛ በፊት ሪዮት አንድ ልገልጽ የምፈልገው ሁለታችንም እንዳልኩሽ ቤተሰብ አለን፣ ስራ ያለን ሰዎች ነን። ግን አንዳንድ ጊዜ እንደውም አሁን ትንሽ እየቀለለልን መጣ እንጂ እስከ ሚድናይት 1 o'clock ጠዋት ስራ አለ እንግዲህ እንደምታውቂው። ያን ሁሉ ሳክሪፋይስ እያደረግን ነው እዚህ 10 ዓመት የደረስ ነው። እንደው ብትፈቅጂልኝ በጣም ደስ ይለኛል። እሺ፣ ደግሞ ቀላል እንዳይመስልሽ ብዙ ነገር አለ። ይሄ ዝም ብሎ ስሙትሊ 10 ዓመት የሄደ አይደለም። ደብዳቤ የሚጻፍብን አለ፣ ዲስከሬጅ የሚያደርግ። አሁን እዛ ውስጥ መግባት አያስፈልግም። ስልክ እየተደወለ ብዙ ነገር ይደርሰናል እና እሱን ሁሉ ተቋቁመን ለምን ይሄን መረጣችሁ፣ ለምን እንዲሆነ መቼም ይሄ የተለመደ ነው። አንድ ስራ ስትሰሪ ዝም ብሎ ስሙትሊ ይሄዳል ብለን እኛም አንጠብቅም። ግን ሁለታችንም ጥንክር ብለን ይህንን ነገር መስራት አለብን። ዳኒም ያው እንደ ታናሽ ወንድሜም ነው የማየው። በጣም ጨዋ፣ ስራውን የሚወድ የታወቀ ነው። ስለ ዳኒ አሁን ዝርዝር ውስጥ ይሄ ነው ማለት አልፈልግም። በጣም ሃምብል የሆነ ሰው ነው እና ያንን ሁሉ ብዙ ነገር አሳለፍን እና እሱ አሁን 10ኛ ዓመት መጣ። እንግዲህ የሚቀጥለውን ደግሞ እግዚአብሔር ያውቃል። አሁን በዚህ ዓመት ለሽልማት ከመረጥናቸው ሰዎች መሃል ጋዜጠኛና ደራሲ ጌታቸው ወልዩ ከ40 ዓመት በላይ በጋዜጣውና በስነ ጽሁፉ ዓለም አገሩን በቅንነት ያገለገለ ስለሆነ አንዱ ተሸላሚ ነው። ሌላዋ ዶክተር ሐዋኒ ንጉሴ ናት። በበጎ አድራጎትና በትምህርቱ ዘርፍ በተለይ ኢትዮጵያ ውስጥ የህፃናትን ትምህርት ቤት ከፍታ ከ500 የማያንሱ ህፃናት እንዲማሩ በማድረጓ ሌላዋ ተሸላሚ ናት። ዶክተር ሐዋኒ የራሷም ህይወት ያላት ነች። ራሚያሜን ስራ ያላት ናት። ባለትዳር ነች፣ ባለልጆች ነች። ግን ከጊዜዋ ወስዳ ነው ይህን ሁሉ ሰርታ የህፃናት ትምህርት ቤቱን ልትከፍት የወሰነችው እና ደግሞ ሰክሰስፉል ሆናለች። ዝርዝሩን እዛው ላይ እንናገረዋለን። ሌላው ደግሞ አርቲስት ተፈሪ አሰፋ ነው። አርቲስት ተፈሪ አሰፋ ባለፈው ዓመት ከዚህ ዓለም በሞት የተለየው የሙዚቃ ሊቅና ተመራማሪ በሙዚቃው እድገት ላበረከተው ከፍተኛ አስተዋጽኦ በስሙ የክብር ሽልማት የሚሰጠው ይሆናል። ሌላው አቤል ብርሃኑ ወይም ደግሞ የወይኗ ልጅ በመባል የሚታወቀው ከ86 በላይ የዓለም ሀገራትን በመዘዋወር ታሪካዊ ስፍራዎችን ለኢትዮጵያውያን በማስተዋወቅና መረጃ በማድረሱ ሌላው ተሸላሚ ደግሞ እሱ ነው። የሚቀጥለው አቶ ወልደ ገብርኤል አሰጌ ናቸው። አቶ ወልደ ገብርኤል አሰጌ ከ62 ዓመት በፊት ጀምሮ በስነ ጽሁፍና በታሪክ ዘርፍ የተጫወቱትን ከፍተኛ ሚና ታሳቢ በማድረግ የዘንድሮው ተሸላሚ እንዲሆኑ ተመርጠዋል። ሌላው ደግሞ አቶ ፍስሐ ወልደ አማኑኤል በኢትዮጵያ የእግር ኳስ ታሪክ ስማቸው ገዝፎ ከሚነሱ አንጋፋዎች መካከል አንዱ ስለሆኑና በስፖርቱ ዘርፍ ባበረከቱት ደማቅ ታሪክ ከተሸላሚዎቹ አንዱ ናቸው።
ጋዜጠኛ ተወልደ በየነ ወይም ተቦርን አይ ቲንክ ልክ ነኝ፣ በታሪክ ስነዳና ማህደር ዘርፍ የኢትዮጵያን የሙዚቃ ታሪክ በጥልቀት በማጥናት ቪዲዮዎችን ሰንዶ በማቆየት ተሸላሚ አድርገነዋል። እንግዲህ እነዚህ 7ቱ ናቸው ለዚህ ዓመት ለሰባተኛው ሽልማት ዙር የተመረጡት። እሺ፣ በጣም አመሰግናለሁ። እንግዲህ ቆንጆ በዓል እንዲሆንላችሁ እመኛለሁኝ። ገና ብዙ ዓመት ደግሞ የበለጠ እየሰራችሁ እንድትሄዱ ትልቅ ነገር ነው የሰሩ ሰዎችን ማመስገን፣ ማክበር። ቅድም አንቺም እንደጠቀሽው ተተኪን ከማፍራት አንጻር ለነሱም ቢሆን ደግሞ ቴንኪዩ ማለት ትልቅ ነገር ነውና በጣም ነው በዚህ አጋጣሚ እንደዚህ አይነቱን ትልቅ ስራ ስለምትሰሩ ማመስገን የምፈልገው። በመጨረሻ ሳልል ባላልፈው መጨመር የምትፈልጊው መረጃ ወይም መልእክት ካለ መድረኩ ክፍት ነው። አመሰግናለሁ ሪዮት። እንደገና ደግሜ አብረውን የሚቆሙትን ብዙ ሰዎች ፕሮፌሽናልስ፣ የተለያየ ፕሮፌሽናል ውስጥ ያሉ፣ በንግድ ዓለም ውስጥ ያሉ ካለማቋረጥ 10 ዓመት ሙሉ የረዱን ሰዎች ግለሰቦች አሉ እና በዚህ አጋጣሚ እነሱን በጳጉሜ ስም በእኔና በዳንኤል አርጋው ስም ከፍተኛ ምስጋና አቀርባለሁ። ላንቺም ለእህቴ እንግዳ አርገሽ ስለጋበዝሽኝ እና ይሄን እድል ስለሰጠሽኝ ከልብ አመሰግናለሁ። እሺ ፀሐይ፣ እኔም በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን። ለዛሬው በጣም አድርጌ ነው የማመሰግነው። እሺ፣ እኔም ቤት አመሰግናለሁ። አድማጭ ተመልካቾቻችን የፊታችን ቅዳሜ የሚከናወነውን የጳጉሜን ሽልማት የተመለከተ ማስታወቂያ ጋብዛችሁና በዚሁ እሰነባበታችኋለሁ። ሰላም ሁኑ። እንኳን ለጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለ7ኛው ዙር የጳጉሜን ዓመታዊ አዋርድ የምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። እነሆ የዘንድሮ የ2026 ዓ.ም 7ኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢ የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።